አስተውል ሲለው ምን እያለው ነው? ደግሜ ልበለውና በክብ ስምንት ማዕዘናዊ ስርዓተ ጥለት ውስጥ አስተውል የሚል ንግግር ቢሆን ወይም ትዕዛዝ ቢኖር እኛ በተማርንበት አካሄድ አስተውል ሲል አስታርቅ ወይም ማስታረቅን ወይም መታረቅን የሚያሳይ ነው የሚሆነው። በእነሱ ውስጥ የመጣውን ነገር ወደ እነሱ የመጣውን ነገር ከአኗኗራቸው ጋራ ከመግባባታቸው ጋራ ካላቸው ሐሳብ ጋራ ካለው ሐሳብ ጋራ እያስታረቁ ብዙ የተጓዙ ሰዎች ናቸው። እንግዲህ እነዛን አስተዋሉ ብሎ እንደገና ለማስታረቅ እንዲቀመጡ የሚደረጉ በደንብ ይሄንኛው ታችኛው ስርዓት የመፋለም ስርዓቱ ማስተዋልንና ማስታረቅን የቀማን ስርዓት ለብዙ ነገሮች እንድንፋለም አድርጎናል። ለምንበላው እንድንፋለም አድርጎናል። እንግዲህ ለምንኖረው አኗኗር እንድንፋለም አድርጎናል። ወደ ውስጣችን ለምናስገባው ዕውቀት ሁሉን ነገር የምናገኘው በመፋለም ውስጥ ነው። ይሄ በጥበብ አካሄድ ጥበብን ፍለጋ በምንጓዘው ጉዞ ደንዳና ጠንካራ ሆነን እኛ ተፋላሚ ሆነን በምንሄድበት ሁኔታ ውስጥ በፍጹም መንቃትም መገለጥም አይኖርም። በዛ ውስጥ አይደለም ስርዓተ ጥለት የሚገኘውና ጥበብ የሚገኘው በመፋለም ውስጥ አይደለም፣ በእርቅ ውስጥ ነው። ከሚመጣው ከነግርየው ጋራ እኛ መታረቅ አለብን። ነፃነት የነገር እርቅ እንድታረግ ያንተ የሆነ ነገር ስታረግ ነፃነት የምትባለው ራሷ ክፍቷ የሚመጡትን ነገሮች ራሱ እርቅ ታረግባቸዋል፣ ትቀበለዋል። ለምን የነገ ወዲያን አታስብም? ሰርተዋል፣ ከዛ ስለሚመጣው ሰርተዋል። ግን ብዙ የቤት ስራ ካለ ብዙ የቤት ስራ ሰዎች ከሰጡ ብዙ ተጽዕኖ ካረጉ ብዙ ነገሮች ከከተቱብን እነዛ ነገሮች ገና እየፈታ ዝግመተ ለውጥ የሚባለው ነገር ውስጥ ነው ያለው። የተሰጣቸውና የመጣው አዲስ ሐሳብና አዲስ አመለካከት እዚህ ጋር ቤተሰቦቻቸው እናቶቻቸው ሲያሳልፉ የነበረውን ይሄ ተሰብስበው ቡና የሚጠጡትን ቡና መጠጣት ስርዓቱን ባዕድ አድርገው ተቀብለው የእናቶቻቸውን ጀበና እያወጡ ይሰበራሉ። የልጁ ሐሳብ ከእናቱ ሐሳብ ጋር ታርቋል። ይሄ እንግዲህ የምናውቀው በብዙዎቻችን የምናውቀው ታሪክ ነው። እኛም በቅርባችን የተደረገ ነገር ነው። አንድ ሰው የቤተሰቡን ሁሉ የአክስቶቹን የእናቱን ምናምን እየዞረ አንድ ሰሞን ጀበና ሲሰባብር የነበረ ሰው እናውቃለን። አሁን ያመለጠ ያስተዋለ ያስታረቀ መስሎታል፣ ግን በጀርባው አዝሎታል። ያለፈ ታሪኩ በጀርባው ላይ ነው። የሚመጣው የሚኖረውን ደግሞ በታቅፎት እሱ መሀል ላይ ሆኖ ነው ስቃይ ውስጥ ያለው ከፍተኛ ጸብ ውስጥ ያለው። በዛ ውስጥ ማስታረቅም ማስተዋልም ሊገኝ አይችልም። አላማ ጊዜ ሂደት ይሄ ቡና ጠጡ አካሄድ ምንድነው የሚባለው ቢዝነስ ሆኖ መጣ ማለት ነው። እሱ ያወጣ ከናቱ እና ካክስቶቹ ያወጣ የሰባበረው ጀበና ከተማ ወጣች እና ያቺ ጀበና ቢዝነስ ሆነች። ገንዘብ ማግኛ ያደረገው በረንዳ ላይ ተደርጎ ምንም የሱ አክስቶች እና እናቱ ሲያደርጉት ከነበረ የተለየ ነገር አትሄድም ነው የምልህ እኮ። ይሄኛው ተፋላሚ ትሆናለህ እንጂ ነገርየውን አታስቆመውም ነው። አንተ ዝም ብለህ ስትፋለም ትኖራለህ። ስርዓተ ጥለትን አታገኝም፣ ጥበብን አታገኛትም። ፈጽሞ አንተ ባንተ ውስጥ ትልቅ የጥበብ አካሄድ እየፈነዳ እየታየ እያበበ ይመስልሃል። አንተ ግን ፈጽሞ በዛ ውስጥ አይደለም። ያንኛውን ደግሞ እዛ ጋር ግድግዳ የሆንክበት ደግሞ አንተን ነው የሚያጠፋ፣ አንተን ይጨቁናል። አንተ ማንነትን እንዳታገኝ የሚታገልህ ይሆናል እንጂ አታስቆመውም። በሆነ ውስጥ ስሙን ቀይሮ ይመጣባል። ተክሉ በዓል ክብ 8 ማዕዘናዊ ሰው የተሰኘ መጽሐፍ በ2016 አሳትመዋል። መጽሐፉን በአንድ ቀን አንብቤ በውስጡ ባሉ ሐሳቦች፣ መንፈሳዊ መረዳቶች ፈጣሪ ማን እንደሆነ፣ ሰዎች ማን እንደሆኑ፣ አሁን እንደ ሰው እየገጠመን ያለን ፈተና ለምን እንደሚገጥመን እጅግ በጣም በሚገርም መንገድ አስቀምጠዋል። አንብቤ ተደንቄ እናንተም ደግሞ መጽሐፉን አንብቡና ምን እንደተሰማችሁ ቼክ ባደርግ በጣም ደስ ይለኛል።
አይነው ላይገባችሁ ይችላል። ከዚህ ቀደም ከምታውቁት ነገር ጋር ስለሚጋጭባችሁ ልትፈርዱብን ትችላላችሁ። ግን ከዛ ውጡ። ሐሳቡ ከሱም ከኔም ይበልጣል። ሰላም የስምንቱ ዩቲዩብ ቻናል ተከታታዮች ተክሉ በዓል ነኝ። ዛሬም ማስተዋወቀኛ ይበልጣል በሚል መሪ ቃል የክብ ስምንት ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ለማድረግ ተገናኝተናል። ያው እንግዲህ ዛሬም ብቻዬን አይደለሁም። ወዳጄን ሰላምታ እንዲያቀርብና ዛሬ የሐሳብ ዝርጋታ የምናደርግበትን ርዕስ እንዲሰጠን ይሁንና በቀጥታ ወደ ሐሳብ ዝርጋታው እንሄዳለን። ሰላም የስምንት ዩቲዩብ ተመልካቾች እንዴት ናችሁ? ያው እንግዲህ ዛሬም የሐሳብ ዝርጋታ እናደርጋለን። የንቃት ወይም የመገለጥ የሐሳብ ምንጣፎች እንግዲህ በአራት የከፈልናቸው ዛሬ እንግዲህ የመጨረሻውን የንቃት ወይም የመገለጥ የሐሳብ ምንጣፎች የመጨረሻውን የሐሳብ ዝርጋታ እናደርጋለን። ዛሬ የሐሳብ ዝርጋታ የምናደርግበት ማስተዋል የሚለውን ነው። እንግዲህ የክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች እንደተባለው የንቃት ወይም የመገለጥ የሐሳብ ምንጣፎች ብለን በአራት ርዕሶች ይዘን ስናደርግ የነበረው የሐሳብ ዝርጋታ ሶስት ተከታታይ ክፍሎችን ለማየት ሞክረናል። ዛሬ ደግሞ በማስተዋል የሚለውን ይዘን የተወሰነ የሐሳብ ዝርጋታ የምናደርግበት ነው የሚሆነው። ማስተዋል እንግዲህ በብዙ መልኩ ሊገለጽ ይችላል። ግን ለኛ የሐሳብ ዝርጋታ የሚስማማንን አካሄድና ሁኔታ ነው የምንጠቀመው። ዋናው ላይ ይሄ እንደ ደጋግሜ እንዳልኩት የቃላቱ ፍቺ ላይ ወይም ብዙዎች የተስማሙበት ላይ ሳይሆን እሱ ራሱን ችሎ የምንጠቀምበት ሲሆን ይሄንኛው ላይ ግን በእኛ በምናደርገው የሐሳብ ዝርጋታ ውስጥ ግን ማስተዋል ምንድን ነው የሚያሳየን? አንድ ሰው የሆነ እውነት እንዲገለጥለት፣ ማንነቱ እንዲገለጥለት፣ ክብሩ እንዲገለጥለት፣ ስርዓተ ጥለቱ በእኛ አባባል ስርዓተ ጥለቱ እንዲገለጥለት፣ ጥበባዊ አካሄዱ እንዲገለጥለት፣ የነቃ እንዲሆን በዛ ምን አይነት ምንጣፍ ነው የሚያስፈልገው? ወደዛ የሚያስጉዝ ምን አይነት ምንጣፍ ያስፈልገዋል ከሚባሉት ውስጥ እኛ ጋር ባለው እኛን በጠቀመን ማለት ይቻላል ወይም እኛ በተማርነው አካሄድ ስንወስደው አንደኛው ማስተዋል ነው። ማስተዋልን ምን ብሎ ነው የሚወስደው? ይሄ በክብ ስምንት ማዕዘናዊ ስርዓተ ጥለት ውስጥ አስተውል ሲለው ምን እያለው ነው? ደግሜ ልበለውና በክብ ስምንት ማዕዘናዊ ስርዓተ ጥለት ውስጥ አስተውል የሚል ንግግር ቢሆን ወይም ትዕዛዝ ቢኖር እኛ በተማርንበት አካሄድ አስተውል ሲል አስታርቅ ወይም ማስታረቅን ወይም መታረቅን የሚያሳይ ነው የሚሆነው። አስተውል ያለው እንደሆነ አስታርቅ እያለው ነው። ምንና ምንድን ነው የሚታረቀው? ማንና ማን ነው የሚታረቀው የሚለው ነገር ያ ሰው ያለበት ሁኔታ ነው የሚወስነው። ያ ሰው ያለበት ደረጃ ይወስነዋል። የዛ ሰው ከባቢ ይወስነዋል። እንግዲህ ወደ ታች አምጥተን በዕለት ተዕለት አካሄዳችን ውስጥ ለመክተት ብንፈልግ ያላስተዋለ ሰው አያስታርቅም። ማስተዋል ያስፈልጋል። እርቅ እንዲወርድ ለማድረግ ማስተዋል ያስፈልጋል። አንድ እርቅ ላይ የሚገኙ ሰዎች እርቅ ሊደረግ ከሆነ እዛ እርቅ ላይ የሚገኙ ሰዎች አስተዋዮች መሆን አለባቸው ተብሎ ይታሰባል። ያስተዋሉ ሰዎች ሲባል እንግዲህ በህይወታቸው ብዙ ነገር ያለፈ ማለት ነው። ህይወትን እያስታረቁ የኖሯት ማለት ነው። በእነሱ ህይወት ውስጥ የመጣውን ሁኔታ ሁሉ ከራሳቸው ጋር እያስታረቁ ህይወትን የኖሯት ማለት ነው። ይሄ በህይወታቸው የመጣውን ነገር ተፋልመው ወደ መሰበርና ወይም ሌላውን ራሳቸው መሰበር ሌላውን ወደ መስበር ያልሄዱ ሰዎች በእነሱ ውስጥ የመጣውን ነገር ወደ እነሱ የመጣውን ነገር ከአኗኗራቸው ጋራ ከመግባባታቸው ጋራ ካላቸው ሐሳብ ጋራ ካለው ሐሳብ ጋራ እያስታረቁ ብዙ የተጓዙ ሰዎች ናቸው። እንግዲህ እነዛን አስተዋሉ ብሎ እንደገና ለማስታረቅ እንዲቀመጡ የሚደረጉት። ስለዚህ ምንድነው የሚይዘው? በማስተዋል የነቁ ወይም ስርዓተ ጥለታቸው የተገለጠላቸው የሰው ልጆች ይሄ ተፋላሚ ያልሆኑ ናቸው። መፋለምን መታገልን ያልፈቀዱ የሰው ልጆች ናቸው።
ዓለም ያቀረበላቸውን ሌላ የሆነ ስርዓት ያቀረበላቸውን የመፋለሚያ የትግል ስርዓት ያልተቀበሉ ከፊት ጦር የሚወረውር ሲመጣ እኛም የዛ የፍልሚያ ስርዓት ውስጥ እንገባና እኛም እናሰልፋለን ብዙ አካላትን ብዙ ይሄንን ጦር መቀበል የሚችሉ ያንን ጦር እየመጣ የሚስተገሰግባቸው ዳረቶችን እናዘጋጃለን። ዓለም ያንን ስርዓት በዛ ስርዓት እንድንሄድ ነው እየተደረገም ያለው እንድንገባበትም እንደዛ እንድንሆንን ነው የሚፈልገው። እንግዲህ አሁን በደንብ ይሄንኛው ታችኛው ስርዓት የመፋለም ስርዓቱ ማስተዋልንና ማስታረቅን የቀማን ስርዓት ለብዙ ነገሮች እንድንፋለም አድርጎናል። ለምንበላው እንድንፋለም አድርጎናል። እንግዲህ ለምንኖረው አኗኗር እንድንፋለም አድርጎናል። ወደ ውስጣችን ለምናስገባው ዕውቀት የትኛውም አይነት ዕውቀት እንድንፋለም ሆኖ ነው። ሁሉን ነገር የምናገኘው በመፋለም ውስጥ ነው። ተፈጥሯዊ የሆነው አካሄድ ነክቶን የሚያልፍ ከኛ ተፈጥሮ ውጪ የሆነውን ደግሞ ታዝበነው እንዲያልፍ ታዛቢ ሆነን እንዲያልፍ አይደለም። በቀጥታ እኛ ላይ አርፎ እኛ ከሱ ጋር እንድንፋለም ተደርገን ነው እየተሰራን ያለን። እንደ ሰው መሆናችንን የምናቅበት ነገር ሁሉ የምንከለከልበት እንደሆነ የራሱ የሆነ ይሄ ሰውነታችንን የሚያሳይበት እኮ ተፈጥሯዊ ስጦታ ነው። ግን ከዛ ጋር እንድንፋለም በስርዓተ ጥለታችን መካከል ያለውን ያንን ባዛ ውስጥ ያለውን ፍለጋ ይሄ በጥበብ አካሄድ ጥበብን ፍለጋ በምንጓዘው ጉዞ ደንዳና ጠንካራ ሆነን እኛ ተፋላሚ ሆነን በምንሄድበት ሁኔታ ውስጥ በፍጹም መንቃትም መገለጥም አይኖርም። በዛ ውስጥ አይደለም ስርዓተ ጥለት የሚገኘውና ጥበብ የሚገኘው በመፋለም ውስጥ አይደለም፣ በእርቅ ውስጥ ነው። ከሚመጣው ከነግርየው ጋራ እኛ መታረቅ አለብን። ለሚመጣብህ ነገር ምን ሆነ ዝግጁ ኮንክ የቤት ስራ ተሰጥቷል። ያን ሰርተ ለነገር ዝግጁ ነህ ነው የሚመጣው። ደግሞ ነፃነት የነገር እርቅ እንድታረግ ያንተ የሆነ ነገር ስታረግ ነፃነት የምትባለው ራሷ ክፍቷ የሚመጡትን ነገሮች ራሱ እርቅ ታረግባቸዋል፣ ትቀበለዋል። ለምን የነገ ወዲያን አታስብ፣ ሰርተዋል። ከዛ ስለሚመጣው ሰርተዋል። ግን ብዙ የቤት ስራ ካለ ብዙ የቤት ስራ ሰዎች ከሰጡ ብዙ ተጽዕኖ ካረጉ ብዙ ነገሮች ከከተቱብህ እነዛ ነገሮች ገና እየፈታ ዝግመተ ለውጥ የሚባለውን ነገር ውስጥ ነው ያለው። እየተጫነ ነው ዓለም የሆነ እየጫነችብህ ነው። ጭነት ላይ ነው። ጭነትን ማራገፋችን የሆነ ቀንድ እንኳን ባይኖርህ ተፋላሚ ይዘጋጅልህና በዝግመተ ለውጥ ውስጥ አንተ ቀንድ እንዲኖርህ የመሆን ነገር ነው። ለዛ ፍልሚያ ዝግጁ እንድትሆን በአንተ ውስጥ መርዝ እንኳን ባይኖር መርዝ በዝግመተ ለውጥ ውስጥ አንተ መርዝ እንድታዘጋጅ እና ያንን ጎጂ እንድትሆን የመደረግ ነገር በማስተዋል አምጥተህ በማስታረቅ ውስጥ ካላሳለፍከው ደግሞ ራሱ ጥበብን ራሱ ያለን ስርዓተ ጥለትስ እንዴት ታገኘዋለን? አሁን እኮ በፍልሚያ ውስጥ ነው። አሁን የስርዓተ ጥለት ጋርም ፍልሚያ ውስጥ ነው። ተፋልመህ የምታገኘው ነው የሚመስልህ፣ ጥበብንም ተፋልመህ የምታገኘው ነው የሚመስልህ። ከዛ ውስጥ ደግሞ አገኘዋት ለምትለው ነገር ደግሞ ፎካሪና ተመጻዳቂ እንድትሆን ነው የምትሆነው። ባለው ነገር ውስጥ ይሄኛው ስርዓት የሚያገኝህና የሚነካህ ነው የሆነ የሚሄድብህ። አንዳንድ ጊዜ አንድ መጽሐፍ ታነሳና ጀምረው ስትጨርሰው የጠየቀው ጥያቄ አልተመለሰም፣ ዝም ብሎ መጽሐፍ ነው። አንዳንድ መጽሐፎች አሉ አንስተ ጠለቅ ባለ መንፈሳዊ መረዳት ውስጥ ሆነ ስታነብ የሆኑ ጥያቄዎችን ይመልሱልሃል። ለኔ ይሄ መጽሐፍ እንደዛ ነው። በተለይ ከኮንሽስነስ ጋር ከመንፈሳዊነት ጋር በህይወታችሁ ውስጥ ይሄ አጋንንት ስለሚያመጣው ፈተና፣ ሴቶች በተለይ ሴት ማን እንደሆነች ለመረዳት የምትፈልጉ ከሆነ ይሄንን መጽሐፍ ሪኮመንድ አድርግላችኋለሁ። ጥያቄ ያለ ይመስለኛል። አይ እዚህ ጋር አሁን እንደ ጥያቄ የመጣልኝ ሐሳብ ምንድነው እነዚህ ባህር ነው ብለን ትተናሽ ያለፍነው ገፍተን አይሆንም ያልናቸው እዚህ ውስጥ የሚካተቱ ናቸው ወይ የሚል ሐሳብ ነው ወደኔ የመጣው። እሱ እኮ ነው አሁን ባዕድነት ባዕድ ነው የምንለው ነገር ሁሉ የመጣውንና አሁን የመጣውንና
ወይም የሚመጣውንና ያሳለፍነው ጋር በማስተዋል እርቅ መፍጠር የሚለው እንደውም አሁን እዚህ ጋር ጥሩ አመጣው። ባዕድ ነው ብለን እንድንገፋው የተደረግንበት መንገድም አንዱ ያ ነው። ይሄ በማስተዋልና በማስታረቅ ውስጥ ነው የሚገለጥልን፣ ባዕድ ነው ብሎ በመፈረጅ አይደለም በሚለው አሁን የሆነ ጊዜ ላይ ይሄ የእናቶቻችን አባቶቻችን ቡና መጠጣት እና አንዳንድ ቤት ውስጥ የሚያደርጉት ነገር ላይ በእኛ እድሜ ውስጥም የምናውቃቸው በጣም የቅርብ የሆኑ የምናውቃቸው ሰዎች አሉ። የቤተሰቦቻቸውን ጀበና የሰበሩ እያወጡ የጣሉ እናቶቻቸውን ያሳዘኑ ወጣቶች ነበሩ በሆነ ጊዜ ላይ። አሁን ለምን እንደሚደረግ ገምታለሁ። ያ ምንድነው ወደ እነሱ የመጣው በሃይማኖት ውስጥ የተሰጣቸውና የመጣው አዲስ ሐሳብና አዲስ አመለካከት እዚህ ጋር ቤተሰቦቻቸው እናቶቻቸው ሲያሳልፉ የነበረውን ተሰብስበው ቡና የሚጠጡትን ቡና የመጠጣት ስርዓቱን ባዕድ አድርገው ተቀብለው የእናቶቻቸውን ጀበና እያወጡ ይሰበራሉ። ምንድነው እዛ ጋር መደረግ የነበረበት ብለህ ታስበው? ወይም ደግሞ ምንድነው እዛ ጋር የጠፋው ስትል ማስተዋል እና የተኖረውንና ለወደፊት የሚኖረውን ማስታረቅ አለመቻል ነው። የኛ የቀደሙት ቤተሰቦቻችን እናት አባቶቻችን እኮ በረጅሙ ሲመጡ በዛ አኗኗር ውስጥ በዛ ሐሳብ ውስጥ በዛ መግባባት ውስጥ ሲመጡ እርስ በርሳቸው ባላቸው መግባባት ከመንፈሳውያን ጋር ባላቸው መግባባት ደረጃቸው ከፍ ብሎ በርቀት መጣውታል፣ እዛ ጋር ደርሰዋል። ግን ይሄኛው አዲስ ነገር የተሰጠው ትውልድ ምንድነው ያንን የተመጣበትን አካሄድ ባዕድ ብሎ ጀበና አውጥቶ መስበርን በጣም እንደ አስተዋይነት መቀበል አድርጎ ወሰደውና ማስተዋል ማስታረቅ አለው ነው። አሁን እዚህ ጋር ያ ማስተዋል የተባለው ነገር እርቅን አንጥቷል ወይ ታርቋል ወይ? የልጁ ሐሳብ ከእናቱ ሐሳብ ጋር ታርቋል ወይ? ይሄ እንግዲህ የምናውቀው በብዙዎቻችን የምናውቀው ታሪክ ነው። እኛም በቅርባችን የተደረገ ነገር ነው። አንድ ሰው የቤተሰቡን ሁሉ የአክስቶቹን የእናቱን ምናምን እየዞረ አንድ ሰሞን ጀበና ሲሰባብር የነበረ ሰው እናውቃለን። አሁን ባለበት ሃይማኖት ውስጥ በጣም በትልቅ ደረጃ ደረሰ የሚባል በሃይማኖቱ ተከታዮች በዛ በተቋሙ ትልቅ ደረጃ የደረሰ ሰው ማለት ነው። እና ያንን ጀበና ሰባብሮ አሁን በቅርቡ ማውራት ችለን ነበረ ከሱ ጋርና ማስተዋል ነው። ያንን እሱ ራሱን ወስዶ የነበረው አስተዋይ እንደሆነ ነው። ማስተዋል ማስታረቅን ነው የሚሰጥህ። እርቅ መፈጸምን ነው፣ እርቅ ማድረግን ነው የሚሰጥህ። ታርቋል ወይ ከነበረው ጋር ይሄ ወደሱ የመጣው እና አካሄዱ የቤተሰቦቹ የመጡት የኖረበት ማስታረቅ ችሏል ወይ? እርቅ ተፈጽሟል ወይ? እዛ ጋር ስትል እርቅ አይደለም የተፈጸመው፣ ጸብ ነው፣ ግጭት ነው የተፈጸመው። አንዱን እንዳታልፍ ብሎ ግድግዳ መሆን ማለት ነው። ቅድም ስለ የነበረው ይሄንን ነው፣ ግድግዳ ነው የሆነው። ይሄ የሚመጣውንና በሱ ወደሱ የመጣውንና በቤተሰብ ውስጥ የመጣውን ግድግዳ ሆነ እሱ ማለት እና ጸብ ነው። ጸብ ሲፈጠር የጸቡ ፈጣሪ እሱ ሆነ። አስታራቂ ከመሆንና ነገሩን ዞር ብሎ መታዘብ ከመቻል ይልቅ ያኛውም የሚመጣውም ይሄንኛው የሚያልፈው ምንድነው ብሎ የሚፈጠረው ምንድነው ብሎ ከማስተዋል ይልቅ ፈራጅ ግድግዳ ሆኖ እንዳያልፍ የማድረግ ነገር ውስጥ ገባና አሁን በጊዜ ሂደት እንግዲህ 98 ዓመተ ምህረት አስታውሳለሁ አንድ ቦታ ከዚህ ሰው ጋር አብረን እንማር ነበርና የወደ ትምህርት አብረን እንማር ነበር 98 ዓመተ ምህረት አሁን ብዙ ጊዜ ሆኖታል። አሁን ያለፈውን የተኖረውን ታሪክ በዚህ በጀርባው አዝሎታል፣ እንዳያልፍ አድርጎታል ማለት ነው። ይሄ የተሰጠውን ደግሞ በደረቱ ታቅፎታል። አሁን እሱ ያመለጠ ያስተዋለ ያስታረቀ መስሎታል፣ ግን በጀርባው አዝሎታል። ያለፈ ታሪኩ በጀርባው ላይ ነው። የሚመጣው የሚኖረውን ደግሞ በታቅፎት እሱ መሃል ላይ ሆኖ ነው ስቃይ ውስጥ ያለው
ከፍተኛ ጸብ ውስጥ ያለው። በዛ ውስጥ ማስታረቅም ማስተዋልም ሊገኝ አይችልም። ከዛ በጊዜ ሂደት ይሄ ቡና ጠጡ አካሄድ ምንድነው የሚባለው ቢዝነስ ሆኖ መጣ ማለት ነው። እሱ እያወጣ ከናቱ እና ካክስቶቹ እያወጣ የተባበረው ጀበና ከተማ ወጣች እና ያቺ ጀበና ቢዝነስ ሆነች። ቢዝነስ ሲሆን በሱ ስር ያሉትን የተወሰኑ ወጣቶች የሆነ የሚሄድበት አካሄድ አለው። እዛ ቦታ ላይ ጂም ስላየሁት ነው። ያንን ይሄ ቡና ጠጡን ቢዝነስ አድርጎት አመጣው ማለት ነው። በቃ ገንዘብ ማግኛ ያደረገው በረንዳ ላይ ተደርጎ ምንም የሱ አክስቶችና እናቱ ሲያደርጉት ከነበረ የተለየ ነገር የለም። እንግዲህ የሰራውን ነገር ወጣቶችን የሆነ ስራ ላይ እንዳሰማራ የሥራ ዕድል እንደፈጠረላቸው አርጎ የእጅ ሲያሳየን እዛ ጋር ጀበና ሲሰበር የነበረበት አካሄድና እዚህ ጋር ደግሞ ለነዚህ ወጣቶች የሥራ ዕድል አርጎ ያመጣበት አካሄድ ምኑ ላይ ምንድነው? አየ ከጀርባው ነበርና ስሙን አሳማመሩለትና የገንዘብ ማግኛ ያደረጉለትና መጡለት። ያለው ግን እሱ ሲሸሸው የነበረው ወይም በዛ ሰዓት ላይ ጣልኩት፣ አዳከምኩት፣ አጠፋሁት ያለው በዛ ውስጥ ያልፋል ያለው የመንፈሳዊ አካሄድ ስርዓትን እዛ ጋር አስቆሞታል። ከማስቆም ይልቅ በጀርባው ነበር ያዘለው። ስለዚህ ከፊቱ ምን ሆኖ መጣለት? ገንዘብ ማግኛ አርጎ መጣለትና ራሱ ያንን አካሄድ ሲጠቀምበት እንዴት መሰራት እንዳለበት እነዛ ቡና ጠጡ ቢዝነስ ምናምን ያደረጉት ንግድ ውስጥ የገቡት ወጣቶች ምን ህብረተሰቡ የሚፈልገውን የተስተናጋጁ የሚፈልገውን ነገር እንዴት ማድረግ እንዳለባቸው አጫጭሰው ፈንድሻውን አፈንድተው ምናምን ማቅረብ እንዳለባቸው ምን አይነት አለባበስ መልበስ እንዳለባቸው ያለፈውን ማለት ነው። እንግዲህ ማስተዋል እዚህ ጋር ይምጣ ወይ እዚህ ጋር ምናልባት እዚህ ጋር ማስተዋል ሆኖ ሊሆን ይችላል። ማስተዋል ግን አያስተዋልኩ ነው ብሎ የነበረው ግን ይሄ ሰው ከጀርባው ነው መጀመሪያ ያንን ነገር እንደተሰጠው በዛ ሃይማኖት አካሄድ ውስጥ እንደገባ ወዲያውኑ ማስተዋል የጀመረ መስሎት ነበር። ያንን ባዕድ አድርጎ በቤተሰብ ውስጥ ሲሄድ የነበረውን አካሄድ ባዕድ አድርጎ ያመጣው በዛ ውስጥ ነበር። ግን አትሄድም ነው የምልህ እኮ ይሄኛውን ተፋላሚ ትሆናለህ እንጂ ነገርየውን አታስቆመውም ነው። አንተ ዝም ብለህ ስትፋለም ትኖራለህ። ስርዓተ ጥለትን አታገኝም፣ ጥበብን አታገኛትም። ፈጽሞ አንተ ባንተ ውስጥ ትልቅ የጥበብ አካሄድ እየፈነዳ እየታየ እያበበ ይመስልሃል። አንተ ግን ፈጽሞ በዛ ውስጥ አይደለም። ያንኛውን ደግሞ እዛ ጋር ግድግዳ የሆንክበት ደግሞ አንተን ነው የሚያጠፋ፣ አንተን ይጨቁንሃል። አንተ ማንነትን እንዳታገኝ የሚታገልህ ይሆናል እንጂ አታስቆመውም። በሆነ ውስጥ ስሙን ቀይሮ ይመጣባል። ያ ህብረተሰብ ያ ጊዜው ምንድነው የሚፈልገው እንዴት ነው የሚያስበው የሚለው እሱም እንደዛ አቀናጅቶ ይመጣል። ገንዘብ ባግኛ ቢዝነስ የሥራ ዕድል ተፈጠረ ምናምን ተብሎ ይመጣል። ከቤት ውስጥ እያወጣ የሰባበርከው ጀበና ከተማ ላይ እንዳለ በረንዳ ላይ በመታልፍበት ሁሉ ብዙ ህብረተሰብ እያየው ሲከናወን የምታይ ይሆናል። የምታስቆመው አይደለም። ስለዚህ ምንድነው ነገርየው ሲመጣ ከፊት የሚመጣውንና ከኋላ ያሳለፍከውን አስተውል ነው። ያሳለፉትን የኖሩትን አስተውል ነው። በማስተዋል ውስጥ እርቅ ፈጽም ነው። እርቅ ሲፈጸም አንተ ማንነትን ታገኛለህ። እዛ ጋር ነው ጥበብን የምታገኘው። ያንን የምትታገለው ከሆነ እዛ ጋር የሆነን ኃይል በጀበናው በምናምኑ ብለህ የሆነ መንፈስ ጋር ታግለህ አስቆመዋለሁ ብለህ የምታስብ ከሆነ እዛ ጋር ነው የምትቆመው። አንተ እየታገልክ ነው እንጂ ሌላው ነገር የሚገለጥልህ ነገር አይኖርም። ምናልባት ሐሳቤ ተገኝቶ ከሆነ በዚሁ ለመጨመር ያክል አንድ ወጣት አንድ ተማሪ ወደ አንድ መምህር ጋር ይሄዳል። ከኛ መምህር ማገኘው ነገር አለ ብሎ
ይሄዳል ሊማር። አስተምሩኝ፣ ከእርሱ መማር ፈልጋለሁ፣ ማወቅ የምፈልገው ነገር አለ ብሎ ይሄዳል። እንግዲህ አሁን መማር ከሆነ ከኔ ዕውቀትን ጥበብን ከሆነ የምትፈልገው በሌላ ጊዜ ነው ይሉትና እኛ አባት ያን ጊዜ ጠብቆ ይሄዳል። እኛ አባት አንድ ትልቅ ዛፍ ስር ተቀምጠው ይጠብቁታል። ተቀመጥ ይሉታል እና መናገር ይጀምራሉ። ማስተማር ይጀምራሉ። ለሱ እንደዚህ ሆኖ እያሉ ማውራት ሲጀምሩ ያ ወጣት ቀድሞ በእኚህ አባት በሰማው ነገር በመናምን በጣም ተማርኮ ነው ያለውና እያንዳንዱ ነገራቸውን የእጅ እንቅስቃሴያቸውን ያያል። የአይናቸው ውስጥ ያለውን የትኩረታቸውን ሁኔታ ያያል። የከንፈራቸውን እንቅስቃሴ ያያል። የሰውነታቸውን እንቅስቃሴ ያያል። እሳቸውም በቃ ያወሩታል፣ ይናገራሉ። በዛ መሃል ላይ ግን ሆን ብለው ያዘጋጁት ሌላ ሰው አለና ይሄ በልጅነታችን እፉዬ ገላ እያልን የምንጫወትባቸው እንደዚህ ረጃጅም ነጫጭ ፀጉር ያላቸው የእጽዋት ፍሬዎች አሉ። እፉዬ ገላ እያልን እንግዲህ ብዙዎቻችን የምናውቀው ይመስለኛል። በዛ ሳንጫወት ብዙ በይበልጥ ወደ ከተማ ውስጥ ሳይሆን ወደ ከከተማ ራቅ ወጣ ያለ አኗኗር ውስጥ የነበርን ልጆች በዛ እፉዬ ገላ እያልን ተጫውተናል። ወይም መዝሙሩም አለ እፉዬ ገላ ምናምን እየተባለ የሚዘመር ያንን እነዛ እፉዬ ገላዎችን ሌላ ሰው እንዲህ ከተቀመጡበት እንግዲህ ጫካ ነገር ነው ሌላ ሰው እነዛን እንዲለቃቸው እና በዛ በእኛ መምህርና በዛ በወጣቱ ፊት እንዲያልፍ እነዛ እፉዬ ገላዎች እየተንሳፈፉ በንፋስ እየተወሰዱ እንዲያልፍ ያደርጋሉ እና እነዛ እፉዬ ገላዎች እየተንሳፈፉ በፊቱ ያልፋሉ። እሱ እንደዚህ ተቀምጧል፣ መምህሩ እንዲህ ተቀምጠው በፊታቸው እየተንሳፈፉ ያልፋሉ። ሌላ ሰው ከዚህ ይለቃቸዋል። እኛኚህ መምህር ዝም ብለው ያወራሉ። ተማሪው ዝም ብሎ አተኩሮ እሳቸው ላይ ትኩረቱ ጠቅላላ እሳቸው ላይ ነው የሚያወሩት ነገር ላይ ነው። ሰውነታቸው ላይ እንዳለ በቃ ተመስጧል። በኋላ እኚህ መምህር ያንን እፉዬ ገላዎች የሚያልፉ እፉዬ ገላዎችን እጃቸው ዘርግተው እጃቸው ላይ መዳፋቸው ላይ እንዲያርፍ ያደርጉና ንግግራቸውን አቁመው ከዛች እፉዬ ገላ ጋር የተወሰነ ከተጨዋወቱ በኋላ እንዲሁ ለንፋሱ ይሰጧታል። ያ ወጣት ግን አሁንም እኚህ መምህር የሚያደርጉት ነገር ላይ ነው ተመስጦ ያለው። ወዲያው ምንድነው ያሉት? አንተ ለመማር ዝግጁ አይደለም፣ ወይም አንተም ማስተማር ከንቱ ነገር ነው። ምንም አይነት ጊዜ ማጥፋት አልፈልግም አንተን ለማስተማር። እና ምን ወጣት ምን አለ? ምን አደረኩ? ምን አጠፋው አባቴ ምናምን አለ። በእነዚህ እፉዬ ገላዎች ሳትጫወት አልፈሃል ያሉት። አላለፍኩም፣ ተጫውቼባቸዋለሁ። በንፋስ ሲንሳፈፉ በእጆቼ እያያዝኩኝ እዛች ፍሬ ላይ አንዳች ነገር ማገኝ ይመስል እጄ ላይ አድርጌ ስመራመርባቸው፣ በንፋስ ሲወሰዱ አብሬያቸው ስሮጥ፣ በትንፋሼ ስገፋቸው፣ እንደገና መልሼ ስይዛቸው፣ እንደዛ ያደረኩ ነው ያሳለፍኩት። አሁን ግን በፊትህ እነዛ እፉዬ ገላዎች በፊትህ ሲያልፉ መዳፍህ ዘርግተህ እንኳን እጅ ላይ እንዲያርፉ አላደረካቸውም፣ አልፈቀድክላቸውም። እነዚህ እፉዬ ገላዎች ልጅነትህን ካላስታወሱህ፣ ያለፈ ማንነትህን ካላስታወሱህ፣ እኔ አሁን የምነግርህና የማስተምርህ ነገር ምን ይሰራልሃል? ትልቅ በረከት፣ ትልቅ ማንነት፣ ይሄ ያለፈው ማንነትህ ነው በፊትህ እየተንሳፈፈ የነበረው፣ በፊትህ እያለፈ የነበረው። የምታስታውሰው ያለፈ ማንነትን የሚያስታውስህ ሁኔታ ነበር በፊትህ እየተከናወነ የነበረው። መዳፍህን እንኳን ከፍተህ እጅ ላይ መዳፍ ላይ እንዲያርፍ እንኳን አልፈቀድክላትም። ይሄ ያለፈ ማንነትን እንደ ድክመት ወይም እንደ የልጅነት ነው በቃ ምንም ነው ብሎ የተቀበለ አንድ ወጣት እንዴት ነው አሁንስ የማስተምረውን ነገር ይዞ ይጓዛል፣ ይቀበላልና ያሻግራል ብዬ የማስበው? እኔ እንኳን ለነዚህ ለሚያልፉ እፉዬ ገላዎች መዳፌን ዘርግቼ እጅ ላይ ሳሳርፋቸው አንተ እንኳን ያንን ማድረግ አልቻልክም። ምን ስታስብ ነበር አሉት። ምንድነው አለ። ምንድነው ትርጉሙ? እነዚህ እኮ ከሾክ ላይ የሚነሱ እንደውም እኮ የታየኝ አለ
እጆት ላይ አርፎ እቺፍ የገላ እጆት ላይ መዳፎት ላይ አርፎ ሳይ የታየ እሾክነቷ ነው። ይቺ ዘር ሄዳ እዛ መሬት ላይ አርፋ የምታፈራው የሚያወጣው ማንነቷ እሾክነቷ ነው የታየ። አሁን በዚህ ውስጥ ማስተዋልን እንግዲህ አሁን እሱ እቺፍ በልጅነቱ ፍየገላዋ መጫወቻው ነች፣ በንፋስ ትወሰዳለች፣ ይዛታል። ለሱስ ከምትወጣ ሲያሯሩጣት ሲደሰትባት የነበረውን አሁን ማስተዋል የጀመረ መስሎት እሾክ መሆኗን አውቆ ቢይዛትም ይደበጥጣታል ማለት ነው፣ ያጠፋታል ማለት ነው። አይሳሳላትም። ምንድነች? ለሱ እሾክ ነች። በልጅነቱ ግን ከሷ ጋራ እርቅ የፈጸመና በመሃላቸው ሰላም የነበረ ነው። ሰላም ነበረ። መዳፉ ላይ ታርፋለች፣ ይለቃታል፣ ልፋስ ይወስዳታል። ሄዳም እሱ ከተጫወተባት በኋላ እንደገና ዘሯ ይቀጥላል፣ ታድጋለች። አሁን ግን ይፈርድባታል። ይሄ ሆኗል ማስተዋል። አሁን ይሄ ሆኗል። እንግዲህ በእኚህ መምህርና በዚህ ወጣት በዚህ ተማሪ መካከል የተደረገው ንግግርና የሆነው ነገር ብዙ ነገር ነው የሚያሳየው። በዚህ በፍየገላዋ መካከልና የኖረውን ያለፈውን ወጣትነቱን ልጅነቱንና እዚህ ጋር የደረሰበትን ወጣትነቱን እና የሚመጣው ጎልማሳነቱን ማያያዝ ያልቻለ ጥበብንና እውነትን ዕውቀትን ስርዓተ ጥለትን የመፈለግ አካሄድ ውጤቱ ምንድነው የሚሆነው? አሁን እኛ ሃይማኖትን ስንጠራ የሆነ ማህበረሰብን ስንጠራ እንደ ሀገራትን ስንጠራ በዚህ በስርዓተ ጥለት ውስጥ በምናደርገው አካሄድ ውስጥ ሃይማኖትን እየተቃወምን ይመስላል። ሃይማኖትን እያጣጣልን ኮሰስ እያደረግን ይመስላል። ምናልባት ሃይማኖት ወጣትነት ከሆነ እኛ ወደ ጎልማሳነት ስንሸጋገር ወጣትነታችንንና ጎልማሳነታችን አንድ ላይ መሄድ አለበት ነው። አስተውለን እናስታርቀው ነው። ሃይማኖትንና መንፈሳዊነትን እናስታርቀው ነው። ሃይማኖትንና ስርዓተ ጥለታችንን እናስታርቀው ነው። ሃይማኖትንና ማህበረሰቡን እናስታርቀው ነው። አንዱ መሃል ላይ ግድግዳ ሆነን መቆም የለብንም። በማስተዋል እናርገው። ማስተዋል ሲኖር ይያያዛል። ይሄ ብረት ሰንሰለት አለ አይደል? ልክ እንደዛ አንዱ ክብ ከሌላው ክብ ጋር አንዱ ክብ ሌላው ክብ ጋር እየገባ ነው ሰንሰለት የሚባለውና ያው ጥቅም ላይ የሚውለው። አንዷ ክብ ብቻዋን ይሄ ሰንሰለት የሚባለው ስም አይሰጣትም፣ ማንነትም አይኖራትም። ማስታረቅ እንደዚህ ነው። ማስተዋልና ማስታረቅ ውስጥ ይሄ ነው ያለው። የምናልፍበትን ነገር ሁሉ እናስተውለው፣ እናስታርቀው ለማለት ነው። የክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች በቀጣይ አራቱን ባደረግንባቸው የሐሳብ ዝርጋታ ጠቅለል አድርገን ደግሞ ስለ አራቱ ማጣቃለያ ሐሳብ ዝርጋታ የምናደርግባቸው ነው የሚሆነው። ስለዚህ አራቱን በደንብ የተመለከታችሁ አራቱ ላይ ያላችሁን ጥያቄ ወደኛ አድርሱን። ያው በወዳጄ በኩል ይመረጡና አብረን የምንመልሳቸው ነው የሚሆነው። ስለምታዳምጡን ከልብ ነው የምናመሰግነው። በደህና ቆዩ።